ምርጫ ዜጎች የሀገሪቱ የስልጣን ምንጭ መሆናቸውን በተግባር የሚያሳዩበት፣ ያለምንም ተጽዕኖ የሚመራቸውን ወይም የሚወክላቸውን የሚሰይሙበት፣ በራሳቸው ሙሉ ፍቃድ ነጋቸውን የሚገነቡበት ዋነኛ የዲሞክራሲ መሳሪያ ነው። ምርጫ ማለት አንድ ሰው መንግስት መምረጥ ማለት ነው። ይሆንልኛል የሚል መምረጥ ስለሆነ ምርጫ ላይ መሳተፍ አለበት ዜጋው ነው ብዬ ነው የሚያስበው። ለራሴ የተሰጠ ነው። የራሴ የሚሆን ሰው ይመርጣሉ። ለሀገር የሚጠቅም ሰው ይመርጣሉ። ለህዝብ የሚጠቅም ሰው ይመርጣሉ። ጥሩ ባህሪ ያለው ሰው ይመርጣሉ። ለዛ ደግሞ እኔ የመረጥኩት ሰው መርጫለሁ ብዬ በስህተቱም ጊዜ የማረም እድል አለኝ። በአንድ ሀገር የዲሞክራሲ ስርዓት ጠንካራ የሚሆነው በምርጫ ወቅት የዜጎች ተሳትፎ ከፍተኛ ሲሆን ነው። ዜጎች በምርጫ ወቅት የሚሰጡት ድምፅ ዋጋ እንዳለው መረዳት ሲችሉና በድምፃቸው የሚፈልጉትን ወደፊት ማምጣት ሲችሉ የማይፈልጉትን ደግሞ የሚያወርድ መሆኑን መረዳት ሲችሉና ምርጫን ተመርኩዘው ድምፃቸውን መስጠት ሲችሉ ነው። ህዝብ እየሰራለት እያገለገለ ያለውን አካል አንተ ትሻለኛለህ ብሎ ውክልና የሚሰጥበት እድል ነውና ስልጣኔም ነው ዘመናዊነትም ነው። ምርጫ የአንድ ማህበረሰብ ዘመናዊ መሆን መገለጫ ወይም መሰልጠን መለኪያም ጭምር ነው ማለት ነው። ለመሆኑ የአንድ ሰው ድምፅ ዋጋው ምን ያህል ነው? አንድ ሰው እኮ ምርጫ በቃ ብዙ ነገር ትቀይራለች። ስለዚህ እኔ ለሁሉም ልናገር የምችለው ምርጫ ላይ ሽሽት አትበሉ። ለምን መብታችሁን መጠየቅ የምትችሉት በምርጫና በምርጫ ብቻ ስለሆነ ምርጫ ላይ ተሳተፉ። ሐሳባችሁን የምትመርጡትን ያላችሁን ደግሞ አቋም ማድረግ ትችላላችሁ። አንድ ሰው ማለት መንግስትም ይጥላል ያስነሳልም። ስለዚህ በጣም ትልቅ ዋጋ አለ ማለት ነው። ድምጽ ለምን ከፍተኛ ዋጋ እንዳለው ታውቃለህ? ድምጽ ህግ ነው። ህጉ የሰጠውን መብት ተጠቅሞ ያንዳንዱ ዜጋ የሚሰጠው ድምጽ አሸናፊ ከሆነ አስብ፣ አንተ ተራ ዜጋ ነኝ ብለህ ነው አይደል ታስበው? ያንተ ድምጽ ግን ሀገር የሚመራውን ሰው ትሾማለች። ስለዚህ የተከበረች ነች። ታዲያ በምርጫ ወቅት አንድ ሰው ድምጽ ባልሰጠበትና ካርድ ወስዶ ባልመረጠበት ከፊት የሚመረጠውን አካል ለመተቸትም ሆነ ለመውቀስ የሚያስችል ሁኔታ ይኖራል ተብሎ አይታመንም። ለዚህም ነው በምርጫ ወቅት ምርጫን መሸሽ ሳይሆን ዜጎች የተሰጣቸውን ህገ መንግስታዊ መብታቸውን ተጠቅመው ካርድ በመውሰድ መምረጥ እንዳለባቸው የሚነሳው። ድምጽ በመስጠትና ካርድ ወስዶ በመምረጥ የሚፈልጉትን በማምጣት የማይፈልጉትን ደግሞ በድምጻቸው በመጣል ህገ መንግስታዊ መብታቸውን መጠቀም እንዳለባቸው ብዙዎች ያምናሉ። የመረጥከውን ነገር ነው ነገ ጧት አንድ ነገር ቢሆን መውቀስ የምትችለው። የማታውቀው አታውቀውም። ምን ጊዜ መውቀስም ማመስገንም አትችልም ከእንትኑ ላይ ካልተሰማራ። አንዳንዶቹ ምርጫን ዞር በል እባክህ ምን ያስፈልጋል የሚሉት ሰዎች እኔ አልደግፋቸው። ምክንያቱም የራሳቸውን እድል በራሳቸው መወሰን ትተው ለሌላ ይሰጣሉ ማለት ነው። ብዙ ዜጎች መጀመሪያ ካርድ ያወጡ ካወጡት ውስጥም በስንት ግፊት ካወጡት ውስጥም አንዳንድ ጊዜ 40% 20% እንደ ጊዜው ሊለያይ ይችላል ምርጫ ሳያካሂዱ ይቀራሉ ተመዝግበው። ይሄ እጅግ በጣም ዲሞክራሲውንም ምናልባትም ወደፊት መጥቶ ቢመረጥ ለሀገሪቷ ትልቅ አስተዋጽኦ ሊያበረክት የሚችል አካልም ሊቀር ይችላል። ስለዚህ እኔ በዚህ አጋጣሚ መናገር ፈልገው ዜጎች በአንድ ወቅት በ5 ዓመት አንድ ጊዜ የሚመጣን እድል መጠቀም አለባቸው። ሰዎች መምረጥ የሚችሉት መወሰን ሲችሉ። በእርግጥ በሚመጡ የምርጫ ስርዓቶች ውስጥ ካርድ አውጥተው የማይመርጡ ሰዎች አሉ፣ ካርድም ሳያወጡ የማይመርጡ ሰዎች አሉ። እነዚህ በግል ህይወታቸው ውስጥ ካለው ችግር ጋር የተያያዘ ችግር ነው። አት ቢጊኒንግ መምረጥ የማይችሉ ሰዎች ናቸው። መምረጥ በመቻል ውስጥ አሁን እንደ ፓርቲ ስናስበው ደግሞ መብትም ጭምር ነው። ይወክለኛል የምንለውን የምናስቀምጥበት እድል ነው። ኢን አዲሽን ነገ የምንወቅስበት አቅም ወይም ደግሞ ድሮፕ ማድረግ አስተዋጽኦ ማድረግ የምንፈልግም የምናደርግበት ፕላትፎርም ነው። ስለዚህ ከዚህ አንጻር መንግስት ህዝብ ነው፣ ከህዝብ የተመረጠ አካል ነው። ስለዚህ መምረጥ የስልጣኔ የዘመናዊነት በዋነኝነት ደግሞ መወሰን የመቻል አቅም መለኪያ ጭምር ነው ማለት ነው። ኢትዮጵያ 7ኛውን ጠቅላላ ሀገራዊ ምርጫ የፊታችን ግንቦት ወር ታካሂዳለች። ይህ 7ኛው ጠቅላላ ሀገራዊ ምርጫ ካለፉት ምርጫዎች በተሻለ የዲሞክራሲ ስርዓት የሚጎለብትበት፣ የዜጎች ተሳትፎ ቁጥርም የሚጨምርበት ይሆናል ተብሎ ይጠበቃል።
አሁን ሰባተኛው ሀገራዊ ምርጫ ውጤታማ እንዲሆን ከተፈለገ ሁሉም ኢትዮጵያዊ መጀመሪያ መመዝገብ አለበት ለመምረጥ። ቀጥሎ መምረጥ አለበት። አላመረውን እንዳይመረጥ ማድረግ የሚችለው ድምጽ ሲሰጥ፣ የምትቃወመውን ሀሳብ በምርጫ ነው የምታርቀው፣ በምርጫ ነው የምትጥለው። ከዚህ አንፃር ያው ዜጎች ሁሉ በንቃት ሰባተኛውን ሀገራዊ ምርጫ ውጤታማ ለማድረግ መስራት አለባቸው ብዬ አምናለሁ።